የበላይ ነኝ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር አድርጉት። ሸር አድርግ። ትኩስ ነገር ይዤ መጥቻለሁ። ከግዳጅ ተመልሰናል። ከግዳጅ ተመልሰናል በድል። ሸር አድርጉ። ሸር አድርግ። መጥቼልሃለሁ። ትክክለኛ የሆነውን ወሬ፣ ትክክለኛውን የድል ወሬ ይዤ መጥቻለሁ። ሸር አድርግ። ሁሉም ሰው ይስማው። ሁሉም ሰው ይስማው። የአማራን ተጋድሎ ስማ። ነግሬሃለሁ። አማራ ላይጨርስ አይጀምርም ብያለሁ። አማራ ላይወጥ የማይወጣውን ዳገት አይጀምርም ብዬ ነግሬሃለሁ። ዛሬ ከፍተኛ የሆነ ድል ባለፈው ነግሬሃለሁ፣ ግን ዛሬ ዋናውን ከማን ነው እንዴት እንደሆነ እነግርሃለሁ። ሸር አድርግ። ሸር አድርግ። እንዴ ይሄ እንትን አልናፈቃችሁም? ይሄ ወኔ አልናፈቀህም? አቤት 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 አቤት! አንተ አማራን አትንካው እኮ ነው የምልህ። አማራን መንካት ማለት ኮብራ እባብን በእጅ መጨበጥ ማለት ነው። አማራን መንካት ማለት ኮብራ እባብን መጨበጥ ነው። ተናግረናል እኮ። የውሸት አሉባልታ እንዲሆነ መሐመድ ተሰማ ያለውን አልሰማም? ደመሰስ ነው 116ቶችን ነፍጠኛውን ደምሰሰን እንደዚህ ማርከን ምን መለቃቀም ነቀም እያለ ሞጣ ላይ ሙገር ላይ የተደረገውን አላየም አንተ? የሞጣ ጀግና በሞጣ በኩል ያሉት ጀግኖች የነ ከበደ ተገኘ ዘሮች እንዴት እንዳደረጉ ታውቃለህ? ሙገር ሰፍሮ ያለውን 2 ሻለቃ ጦር ልንገርህ እንዴት አርገው ጭዳ እንዳደረጉት እነግርሃለሁ። ብለህ ስማኝ። ለመስማት ምንድን ነው? ለመስማት ምን ትላለህ እንዴ? ለመስማትም ትዘማንናለህ እንዴ? ስማኝ። ሸር አድርግ። የሙገሩን እነግርሃለሁ። የደጋዳሙትን የቋሪትን እነግርሃለሁ። በየተራ ነው የምነግርህ። አንተ እንዲህ ቀልድ አረከም። ብልጽግና እና አብይ አህመድ እና መሐመድ ተሰማ ከሰኔ 30 እስከ ሐምሌ 30 ፋኖ መጥፋት አለበት። ኧረ እናንተ ኧረ አታስቁኝ። ኧረ አታስቁኝ። ጥርሷን በሙሉ የለ። ኧረ አታስቁኝ። አማራን ፋኖን የሸዋውን ነው የወሎውን ነው የጎንደሩን የጎጃሙን በአንድ ወር ውስጥ ማጥፋት የሚቻለው? አወይ አለማወቅ አለ። አብይ እኮ ራሱ ተናግሯል ስለ አማራን አለ አትንካው፣ ከተነሳ ወዮልህ ነው። እንኳን አብይ መለስ ዜናው ትዝ ይላችኋል። ምን እንዳሉ ታውቃለህ? ወልቃይትን አማራ ስጠይ ብሎ ከተነሳ ስጥ፣ ደደቢት ላይ እንደተመሰረት ደደቢት ላይ ትጠፋለህ ብሎ ተናግሮ ነበር አለ። ሲቀርብ ነበር። ያውቃላ አማራ እንዴ ከተነሳ መዳረሻውን ያውቃላ። እሳት ለብሶ እሳት ጎርሶ አማራ ቆርጦ ከተነሳ ማንም እንዳይመልሰው፣ ጀት በለው ድሮም በለው መትረየስ በለው ይሄ ምን ጄኔራል መድፍ በለው ሚሳይል ምን በለው አማራን የሚመልሰው ነገር የለም። እየተሽለኮለከ ነው። አንተ በሚያውቀው ጋራ ሸንተረን ዱብ ሹልክልክ እያለ አፍንጫ ስር ከች የሚልልህ እንዴ አማራ። አንተ ከእናት ወር ጀምሮ እኮ የተማረ ነው። ገና ሲፈጠር ጀምሮ እግዚአብሔር የሰጠው ጸጋ እኮ ነው። አንተ ጀግንነትን፣ አስተዳደርነትን፣ አርቆ ሐሳቢነትን እንዴት ብሎ መጠየቅ የሚችል ለምን ብሎ መጠየቅ የሚችል መልስ ካገኘለት፣ ካላገኘ ግን ለምን ብሎ እስከ መጨረሻው የሚይዝ እኮ ነው። አንተ ኧረ ተው እንጂ እና ሰብስክራይብ አዳምጥ እስቲ አንተ ሄድ ወይ አቤት 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 አቤት። አንዳንድ የእንግዴ ልጆች አሉ እንጂ እዚህ ራሱ አሁን ባለፈው ግዳጅ ከሄድኩበት አንዳንድ የእንግዴ ልጆች የአማራ ተወላጅ የሆኑ የአማራ የእንግዴ ልጆች አሉ።
የሚያሽቃብጡ ስቲል እስካሁን ድረስ ሞቶ እየሞተ ወደ አፋፍ እየሄደ ብልጽግና ለብልጽግና የሚያሽቃብጡ አሉ። አንተ አሉ። ይህን ታምናለህ? ውጭ ሀገር ተቀምጠው እዚያ ያላቸውን እኮ ጎጆ እንዳይወሰድባቸው ነው። አንተ ከሰው ጎጆ በለጠ፣ ከሰው ጎጆ በለጠ፣ ከእህትህ ከወንድምህ ጎጆ በለጠብህ፣ ሆድ በለጠብህ። እናትህ አባትህ እየታረደ ህፃናት እየታረዱ ልጃገረዶች እየተደፈሩ ለ3 ለ4 ባሏን አስሮ ሚስቱን እየደፈረ እያሳየ በእናትና በአባታቸው ልጆቻቸውን እየደፈረ እያየ ያበለጠብህ ጊዜ አለ የምትጠየቅበት ጊዜ ይመጣል። እየመጣ ነው። አንተ ሙገር ላይ የተሰራውን ዛሬ የሙገሩን ነው የምነግርህ። የቋሪትና የደጋዳሞቱን ደግሞ ነገ እነግርሃለሁ። አንተ ዛሬ ሙገሩን የሞጣውን እነግርሃለሁ። ሞጣው ጊዮርጊስ የከበደ ተገኘ ያየሩ ጋንን ሲቀርቡት በሽጉጥ ስልክ በለበለ በለኮኖ ስትቀርበው ደግሞ ላጥ ያደርግና በግንባር ነው በሽጉጥ የሚለቅብህ። አንተ ከበደ ተገኘ የአይባርባታው የአባር ጊዮርጊስ የሞጣው ጀግና በሻጥር በእንግዲህ ልጆች ጣሊያን ወስዶ የሰቀለው እነዚያ ካጆች የሱ የልጅ ነኝ። አንተ ሞጣ ሙገር ላይ የተሰራውን እነግርሃለሁ። 2 ሻለቃ ሰፍሮ ዙሪያውን በቃ ምን እንዴት እንደሆነ ታውቃለህ? ፋኖ እኮ አንተ የፋኖ ስትራቴጂ፣ የፋኖ ጥበብ፣ የፋኖ እውቀት እኮ ከአይምሮ በላይ ነው። ምን አስወራ? ፋኖ ፈርቷል፣ ፋኖ ሸሽቷል ምናምን እየተባለ በሻለቃዎች ውስጥ ተነዛ ወሬ። እንደዚህ ነው ፋኖ እኮ እንዲህ እርስ በርሱ ተበጣጦ ምናምን እያሉ በሻለቃዎች ውስጥ ይሄ ወሬ ተነዛ። አላዛ ውስጥ አረ በቃ አብሎ እንደተኛ እናቴ ሌሊት ገባልህ። ሌሊት እንደቆቅ ገባልህ። ዙሪያውን በቃ ሙገር ዙሪያውን ከበባት ፋኖ እናቴ ከበባ አረ እንዴት ነው አለ ሳይ እንዲህ ቆይ አንተ እንዳትተኩስ ይባባል። ቆይ ሶብኔ እየተሳበ ዙሪያውን ቀለበት አስገባን። እንዴት ናችሁ አሸሸ ገዳሜ ቀውጢ ሲፈጠረ መልካው ሲናጋ አባሮ ገዳይ ቆላና ነጋ እኔ ብሬ ጌታ፣ እኔ ጥቁሬ ጌታ፣ እኔ ቀዩ ጌታ፣ እኔ ዋልካውን የማጋብ በለዋን ታለነ የት ይግባ የት ይውጣ? 2 ሻለቃ ምኑን ከምን ያደርገው? ወዴት ይተኩስ? ወዴት ይግባ? ወዴት ይሂድ? ዙሪያውን ተከቧል። እምሽክ 9 ሰው የተረፈው አንተ 9 ከ2 ሻለቃ 9 አታምንም ማለት ባለፈው ነግሬሃለሁ። እንደዚህ አይነት እንትን አለ፣ ግን ትክክለኛ አይደለሁም። ትክክለኛው መረጃ ሲመጣ እነግርሃለሁ። አላልኩም ብያለሁ ብለሃል? አዎ ብያለሁ። ትክክለኛው መረጃ ዛሬ መጣልህ። 2 ሻለቃ ምሽክ መሳሪያውን ስንቅና ትጥቁን አልባሳቱን አንድ ሳይቀር ሙገር ይመስክር፣ የሞጣው ጊዮርጊስ ይመስክር። ውሸት ከሆነ ይመስክር። አንተ እንዲህ ቀልድ አደረከው እንደ ፋኖን እና ከሰኔ 30 እስከ ሐምሌ 30 አጥፋ አብይ አህመድ አጥፉ። ይሄን ፋኖ አጥፍታችሁ ሪፖርት አድርጉልኝ። 4 እንዴ አጥፉ። እንዴት አንተ ነህ በተለይ መሐመድ ተሰማ አንተ ራስህ የሆነ ስራ የሆነ ሻጥር አለህ እንጂ እንዴት ማጥፋት አቃተህ? አረ መሐመድ ተሰማ ቢጨንቀው ምናል 116 17 ደምስሻለሁ። 116 ነፍጠኛውን ደምስሻለሁ። መለቃቀም ነው የቀረኝ እያለ በእንትን ሁሉ እንትን ማለት ጀመረ። በሚዲያ በምናም መናገር ጀመረ። መሐመድ ተሰማ ጭንቅ ነው። ምን ያድርግ? ለአብይ ምንም ደምስስ እናምጣ ብሎታል። እንዴት ኧረ ተሸነፍክ ሊል ነው። ከዛሳ ምን ሆነ እንደሆነ ታውቃለህ? ምን እንደሆነ ታውቃለህ? ቋሪት ያለው ወታደር ዞርበራ ነው። መሐመድ ተሰማ ይሄን ሲሰማ
ከደጋዳሞት ላይ የተደመሰሰ ስንት ጦር በሙሉ ተደምሶ የሕክምና እንትኖች ባለሙያዎች ሁሉ ከነመሳሪያቸው ተደምስሰው ቋሪትን ከተማ ሲያዝ መሐመድ ተሰማ በጀት በድሮን በመድፍ በታንክ ታጅቦ ለመሰብሰብ ለመጠረቃቀም ሰበሰበ። ወታደሩን ከያለበት ሰብስቦ እባካችሁ እንደዚህ አድርጉ፣ ዞር በል ሽፍታ ነው መለቃቀም 3 ሰው ነው ብለን ያመጣን፣ አንዋጋም፣ በቃ ይበቃናል፣ አንዋጋም፣ በቃ ከህዝብ ጋር ነው እያጣላችሁ ነው ያላችሁ። ቤተክርስቲያን አቃጥሉ ትሉናላችሁ፣ መስጊድ አቃጥሉ ትሉናላችሁ፣ እናቶችን አባቶችን ግደል ትሉናላችሁ፣ የገበሬውን እርሻ አቃጥል ትላለህ። ይሄ ምንድን ነው? የትኛው ጠላት ነው? ስለዚህ አንዋጋም፣ ረፈው አንዋጋም። እስቲ ወንድ ስምሪት ሰጠን፣ አንንቀሳቀስ። ቁጭ ብለዋል። ስምሪት አልተቀበሉ። እዚህ ሂዱ፣ እንዴት ሂድ? ከዛ ቢጨንቀው ወተረ 160 ምናምን 16 ደምስሰናል እኮ እናንተ። ኧረ እንደው ይሄ ሞራል አይሰጣችሁ። ሞኝን ፈልግ። ዶሮን ሲያታልሏት በመጫኛ ጣሏት። ታጫዛለ በመጫኛ ጣሏት። ዶሮዋን እኮ እናቴ ወቴ ነቄ ነው፣ ነቅቷል። ደመሰስን ያውቀዋላ፣ ከጎኑ ማን እንደወደቀ እንዴት ፈርጥጦ እንደሄደ ያውቀዋላ፣ ምን አይነት እሳተ ከላ እንደመጣበት ያውቀዋላ። ደመሰስክ፣ የታለ የደመሰስካቸው? እሺ መሳሪያቸው የታለ? አስከሬናቸው የታለ? ይልቁስ የኛ ሻለቆ ኮሎኔል እንዴ የተደመሰሰው? የኛ ሻለቆች አለ እንዴ ሞቱ? የኛ መስመራዊ መኮንኖች አይደለም እንደ ሞቱ? ይኸው በአደባባይ እየታየ ፋኖ እያሳየ እየተማረኩትን ምንድነው የምታወራው? የተገላብጠሽ ነው። አንዋጋም፣ ረፈው አንዋጋም። ነግሬያቸዋለሁ፣ ባለፈ አምጿል ብያቸው። አሁን ደግሞ የባለጠ አመፅ። አንዋጋም። አቤት አተ የሙገሩ አረ የቋሪቱንማ ብነግርህ የደጋዳሞቱንማ ብነግርህ በቃ ተኝተህ አታድርም። በደስታ ትሰክራለህ። የፋኖ ደጋፊ ሆንክ፣ እውነተኛ አማራ፣ እውነተኛ ኢትዮጵያ ከሆንክ በደስታ ስትፍነከነክ ነው። ይሄ ራሱ ደስታ ወኔ በል ግፋ በለው ያሰኛል። አንተ አየህ አረንዛው ጎጄ፣ አረንዛው ጎንደሬ፣ አረንዛው ሸዋ፣ አረንዛው ወላይታ ያሰናት መስከረም ላይ መስከረምን እናያታለን።